የሆነ ሀሳብ ላስቀምጥልሽና እንዴት አንደርስታንድ እንደምታረጊው ለማየት ነው። በቃ የሆነ አንደርስታንድ እንድታረጊ የሚያግዝሽን ነገር ነው ልሰጥሽ እየፈለኩ ያለሁት እና ጥያቄሽ ገብቶኛል። አሁን የሆነ ነገር አንደርስታንድ እናደርግና እስካሁን ሲያስረዱሽ የነበረው ነገር የገባህን ትነግረናለህ መጀመሪያ። ምክንያቱም ይሄ እንትን አይደለም እኮ እይታሽን ማስተካከል ምንድን ነው የገባህን? ከጥያቄው ምንድን ነው የገባህ? ቆይ ልጠይቅህ። እይታሽን ማስተካከል ሰው እየመጣ እኮ እኔ መጠየቅ የለበትም መጀመሪያ። እኔ አልጠየኩሽም። ምንድን ነው የገባህ ከጥያቄው ነው። እሱም ካስረዳው አስረዳ አይደል ኢብራሂም? ይቅርታ ሜሪ፣ ምን መሰለሽ ኢብራሂም አስረዳ። አንተ ደግሞ ምን ልትመልስ ነው እዚህ ጋር የመጣው? ልመልስልሽ ሳይሆን ምን መሰለሽማ የእነሱን ጥያቄ አንደርስታንድ ለማድረግ የሆነ ቪው ያስፈልግሻል እና እሱን ቪው ልስጥሽ ነው። ገባሻ? አሁን ለምሳሌ ሰዎች ሊያወሩ ሲሉ የሆነ የሚግባቡበት ቋንቋ ያስፈልጋቸዋል። ገባሻ? ካልሆነ አንቺም ዝም ብለሽ ስትዞሪ ትጠይቂያለሽ። መጽሐፍ ቅዱስ ላይ አሁን ትጠይቃላችሁ አይደለ? ከዛ እኛ እንመልሳለን። እኛም በተረዳነው መንገድ እንመልሳለን። አንተም መጽሐፍ ቅዱስ ላይ አንተ በተረዳህበት መንገድ ነው። ገባኝ። መጀመሪያ ግን ጥያቄውን ከመመለሳችን በፊት የሆነ ግራውንድ ያስፈልግሻል እና አሁን ምን መሰለሽማ አምላክ ቃል አለው ወይ ብዬ ጠየቁሽ። ይህን እስቲ እንትን መረዳት ይችላል። በእስልምና ቃል እና እኛ አብ ወልድ መንፈስ ቅዱስ የምናምን ቃል ቶታሊ ዲፍረንስ ሚኒንግ ስላለው ይሄ የኔ መልስ ምንም አይጠቅምም ለአንተ። ኖ እሱን ተይውና ለእኔ አምላክ ቃል አለው ወይ ይሄን መልሽ። ችግር የለው። አሁን ምን መሰለሽማ ፍሬንድሊ ኮንቨርሴሽን ነው። በቃ ፈታ ብለሽ መልሽ። ችግር የለው። ምን ያንቺንም ሀሳብ መረዳት ስለፈለኩ ነው። የእኛን ሀሳብ አንቺ ላይ መጫን ብቻ ሳይሆን እግዚአብሔር ቃል በእስልምናና በክርስቲያን አንድ አይደለም። ስለዚህ በመልስህ ለራሱ ሳያደርግም እኛ አሁን እያልን ያለ ነው። በእስልምና ይሄ ቃል የተባለው ምን እንደሆነ ማስረዳት አለብህ። ቃሉ ዘላለማዊ ራሱ ማስረዳት አለብህ። ምንድን ነው ቃል ማለት እኮ ገባኝ። እኔ ነኝ እየጠየኩ ያለሁት። አሁን ምን መሰለሽ በእስልምና በክርስትና የሚለውን ነገር ተይውና አምላክ ራሱ ቃል አለው ወይ? ይህንን እስቲ እንግባባ። ኦብቪስሊ አምላክ ቃል አለው። አብ ወልድ መንፈስ ቅዱስ ብለን አንድ ብለናቸው ግን ቃል አላቸው። ባይናገሩ አናውቅም አይደል? ቴንኪው በቃ አምላክ ቃል ካለው ያ ቃሉ ፍጡር ነው ወይስ ፈጣሪ? በምን ሴንስ ነው እየጠየክ ያለው? ያ ቃል ፍጡር ነው ፈጣሪ ነው? አንቺ በምትረጅበት አሁን አምላክ ቃል ካለው ያ አምላክ አለኝ የሚለው ቃል ጋር ነው ከአፌ ጋር የተፈጠርኩት። ስለዚህ አብሮኝ ያለ ነገር ነው፣ የሚቀጥል ነገር ነው እስካልሞትኩ ድረስ አይደል? አምላክ ስለማይሞት የእግዚአብሔር ቃል ዘላለማዊ ነው። እሺ ጥያቄ ጠየቅኝ አይደለም? ምን መሰለሽማ ሜሪ፣ አሁን ስላንቺ ሳይሆን ቱ ዘ ፖይንት እናወራ። ሰው ማዛግ እንዳይሆን ቱ ዘ ፖይንት እናወራ። አምላክ ቃል አለው ተባባልን። እኔም አለው ብዬ አምናለሁ፣ አንቺም አለው ብለሽ ታምኛለሽ። ይህ የአምላክ አለ ብለን የምናስበው ቃሉ ፍጡር ነው ወይስ ፈጣሪ? ይሄ የአንቺን መረዳት ነገር ሜሪ ያለሽ እኮ ፍጡር ነው ወይስ ፈጣሪ? ምኑ የእግዚአብሔር ቃል ነው? እንዴት እንደዛ ሊሆን ይችላል? እግዚአብሔር ቃል ዘላለማዊ ነው። አይ ጥያቄ ነው የጠየኩሽ። አይ ጥያቄ ነው ፍጡር ነው ወይስ? መለስኩ እኮ ቅድም መለስኩኝ፣ አሁንም መለስኩ። ያው ሜሪ የአምላክ ቃል ዘላለማዊ ነው ወይስ አይደለም ሳይሆን የጠየኩሽ ፍጡር ነው ወይስ ፈጣሪ? አልገባኝም። አንተ ስለ አንቺ ፍጡር ነሽ ፈጣሪ ዋንድ ፖይንት ብታመጣልኝ ይገባኝ ነበር። ያው በቃ ይሄንን አሁን ብትረጂው ይሄ አሁን ስለ ቃል ያለውን ነገር ብትረጂ ኢብራሂም ከቅድም ጀምሮ ሲያስረዳሽ የነበረው ነገር ፍንትው ብሎ ይታይሻል እና ቢያንስ መልሱ ገብቶሽ ከዚህ ነገር አንፃር አልስማማውም እዚህ ጋር ጉድለት አለው ብትይ እንትኑ ጥሩ ነው። ገባሽ? አሁን ግን እነሱም እያወሩ ነው፣ አንቺም እየገባሽ አይደለም። አንቺም ትጠይቂያለሽ፣ ጥያቄሽም እየገባችሁ አይደለም። ስለዚህ አንደርስታንድ መደራረግ አለባችሁ። ስለዚህ የአምላክ ቃል ዘላለማዊ ነው ወይስ አይደለም ሳይሆን ፍጡር ነው ወይስ ፈጣሪ? አንቺ እንዴት ነው የምትረጂው? የአምላክ ቃል ፈጣሪ ነው እንጂ ፈጠር አይደል እንደሚለው። ከዛ ይሄንን ከተረዳም በቃ ጨረሰ። ኦኬ እሱን አይደለም እያለ ያለው በአንተ አሁን በምትለው ሴንስ አይደለም። የእግዚአብሔር ቃል ፍጡር ነው ፈጣሪ ነው አልኩ። ሁለቱም ነው ሊሆን የሚችለው። መፍጠር ይችላል አይደለ? ግን ቅድም ምን አልኩ? የእግዚአብሔር ቃል ዘላለማዊ ነው ብያለሁ። ምክንያቱም ፍጡር ነው ወይስ ፈጣሪ? ቆይ ከሱ መነጠል አይችልም።
እኮ አይነጠል። እኔ አሁን ከሱ መነጠል ይችላል አይችልም እና ቃል ደግሞ መፈጠርም አይችልም። ለምን? የኔ ቃል አብሮኝ የተፈጠረው እኔ ከተወለድኩ በኋላ አይደለም የሚፈጠረው ቃል። ስለዚህ የአምላክ ቃል ፈጣሪ ነው ፍጡር ነው? ፍጡር ሊሆን አይችልም የእግዚአብሔር ቃል። ስለዚህ ፈጣሪ ነው ማለት ነው። የምር ነው የምትጠይቀኝ እንደዚህ አይነት ጥያቄ? ስለዚህ ፈጣሪ ነው ማለት ነው። እግዚአብሔር ቃል ሁሉ ጊዜ አለ እኮ አይደለም። እኔ አለ የለም ሳይሆን አይፈጠርም። እግዚአብሔር ዘላለማዊ ስለሆነ ቃሉም ሊፈጠር አይችልም እሱም ስላልተፈጠረ። ስለዚህ ፈጣሪ ነው። ኦኬ፣ በምን ሴንስ ነው ፈጣሪ ነው ወይ የምትለኝ? እግዚአብሔር ቃሉ ምድርና ሰማይን አጸና፣ ፈጠረ። ሰማይም ይሁን አለ፣ ሆነ፣ በቃሉ ተፈጠረ ይለናል አይደል? አንድ ሜሪ፣ አሁን ለምሳሌ አንድ ነገር ልንገርሽ፣ ቀለል የአንቺ ቃል ፍጡር ነው ፈጣሪ? እኔ እኮ ብትጠይቁት ጥያቄ በጣም ይገርማል። እሺ እኔ ልመልስልሽ እንዲያገኝ። ስለ ፈጣሪ ነው የምናወራው፣ ስለ እኔ ነው የምናወራው። እሺ መልስኩልህ። እግዚአብሔር ማለት የእግዚአብሔር ቃል አይፈጠርም ፈጣሪ ነው። በቃሉም ነገሮችን ይፈጥራል አልኩ። ተቀብለሃል እኮ። ስለዚህ ፈጣሪ ነው የአምላክ ፈጣሪ ነው ማለት ምንድን ነው? ይሁን ብሎ የፈጠረ ሰማይና ምድር ቃል አወጣ እኮ። ክሊር አድርጊው። ምንድን ነው በሰባት ቀን ተሰራች እያለ ይነግረናል እኮ። የአምላክ ቃል ፈጣሪ ነው። ልስማማ ከአንቺ ጋር እንደ ኦፍ ኮርስ። ግን ቃሉ ግን የተፈጠረ አይደለም፣ መፈጠር አይችልም። በቃ ቴንኪው። ስለዚህ የአምላክ ቃል እሱ ነው። እዛ ላይ ጸንተሃል ወይስ ወደሚቀጥለው ጥያቄ ሲሄድ ደግሞ እዚህ ጋር ተመልሶ ኖ አሁን ምን ተስማማን? አንቺ እንዳትመለሽ። የአምላክ ቃል ፈጣሪ ነው ተባብለን ተስማማን አይደለም? ያ ይፈጥራል ነው። ፈጣሪ ነው ስትል ይፈጥራል። አሁን በቃ ቴንኪው ተስማማን። ያ በመጀመሪያ ምንም ነገር አልነበረም። ስለዚህ በምንድን ነው የመጡት? በቃል ነው የመጡት አይደል? እንደ ሰማይ ምድር እኮ እሱ ላይ አሁን ተስማማን። አሁን የአምላክ ቃል በቃሉ የአምላክ ቃል ፈጣሪ ነው ተባብለን ተስማማን አይደለም? አዎ ልክ ነህ እኮ። እሱንማ አንደርስታንድ ተደራርገናል። በቃ ቴንኪው። ስለዚህ አምላክ ሰማይን ምድርን ሲፈጥር ቃሉ ነው የሚፈጥረው ወይስ እሱ ነው የሚፈጥረው? ፈጠረው ነው የሚለው በእኛ አሁን። ስለዚህ አምላክ አልፈጠረም ማለት ነው እየጠየቀኝ ያለው አይደል? ጀስት ሜክ ሹር በሚገባው እየጠየቀኝ ያለው የቁርአንን ነው። ስለዚህ አንተ እየጠየቀኝ ያለው ስለ ቃል መረዳት ያለብሽ ነገር ስላለ ነው። ስለዚህ ሰማይን ምድርን የፈጠረ ማለት ነው። እሺ እኮ ገባኝ። ምን መሰለሽማ መጀመሪያ አሁን አንቺ አንደርስታንድ እንድታደርጊ አይደለ እየመለስንልሽ ያለ ነው። እኔ ምንም ሀሳብ የለኝም። በቃ የሆነ አንደርስታንድ ማድረግ ያለብሽ ነገር ስላለ ለዛ የሚያግዝ ነገር ነው እያደረኩ ነው። በጣም ሲምፕል የሆኑ ነገሮችን እየጠየቀኝ ስለሆነ ሜቢ ላይክ የሆነ ጥያቄ ዴፕስ ይኖረዋል ብዬ ስላሰብኩ ነው ፖዝ ማድረገው። ለምን ቃል ሲምፕል ከሆነ በቃ ሲምፕሊ ቀለል አድርገሽ መልሰሽው ወደ ቀጣዩ ሀሳብ እንሂድ። ሰማይና ምድርን የፈጠረው የአምላክ ቃል ነው ወይስ አምላክ ነው? ሰማይና ምድር ተነጋገርን እኮ በቃ በምንድን ነው የምትሄድ እኮ መልሽልኝ። ኢማ በጣም ሲምፕል ጥያቄ ነው እንደነገርሽኝ፣ ሲምፕል ይመልሽልኝ። አዎ የፈጠረው ቃሉ ነው አልኩ። ላይክ ስለ ደጋግመህ ለምን ጠይቀኛል? አሁን ይሄ ያደክመኛል እኔን በእውነት ቴንኪው። በቃ ስለዚህ ፈጣሪ አልፈጠረም ማለት ነው፣ ቃሉ ነው የፈጠረው። ምን ማለት ነው? ቃሉ ነው የፈጠረው። ወደ ምን ልትሄድ ፈልገህ ነው? እሺ ቃሉ ብርሃን ይሁን አለ፣ ብርሃን ሆነ ይላል። ይሁን አለ ይላል። ስለዚህ ፈጣሪ አልፈጠረም፣ ቃሉ ነው የፈጠረው ማለት ነው። እሺ እኮ ቀጥል። እሺ እኮ ይሄ ነው ተስማማ። ኦብቪየስሊ አይደለ? ኦኬ ስለዚህ ማለት ነው በእኛ ቃል ነው የፈጠረው ሁሉን ነገር ነው የሚለን እኮ። ስለዚህ አምላክ ግን አልፈጠረም። እንዴት ነው አምላክ ማይፈጥረው? እንዴት አምላክ ከቃሉ ይለያል እኮ? ቃሉ ነው የፈጠረው አልሽኝ። አሁን ታዲያ በቃል ነው ምንድነው? አሁን አንተ ብታወራ አካል አለ ልልበል ሰው ነህ ገባ? የሆነ ነገር ሄ ዙር፣ አንተ ልጅ ዙር ብትለው እሺ አንተ ቃልህን ያው ያንን ነገር ያዘዘው አይደል? ስለዚህ እዚህ ጋር አንድ ሐሳብ ያዘዝከው ይባላል፣ ቃሉን ያዘዘው ይባላል እንዴ? እኮ አንድ ሐሳብ ላድርግልሽ። ስለዚህ እግዚአብሔር ምን ማለት ነው? ከቃሉ አይለይም ማለት ነው። ቃሉ ጋር አንቺ ባልሽው መንገድ አያስኬድም። የሚያስኬደው ምን መሰለሽ? ፈጣሪ በቃሉ ለምን መሰለህ? ዮሐንስ አንድ ጋር እኮ ስትሄድ እሱን ነው የሚነግርህ። ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል እኮ። ስለዚህ አትነጣጥለውም። አሁን ወደኛ ኖ የማይነጣጠል ከሆነ አምላክ በቃሉ ነው ሰማይና ምድርን የፈጠረው። በቃሉ ፈጠረ። የፈጠረው አምላክ ነው፣ መፍጠሪያው ደግሞ ቃሉ ነው።
ያስማማናል። ሜሪ ይሄ ያስማማናል። አምላክ ሰማይንና ምድርን በቃሉ ፈጠረ። ይሄ ያስማማናል። እዚህ ጋር ትንሽ እናቆም። ምክንያቱም እዛ ጋር የተጠየቀው እሺ ሜሪ ከቁርአን ነው። በቃ ችግር የለውም ችግር የለውም። በደንብ አድርጌ እኮ መለስኩልህ። አሁን መሄድ ያለብህ እዛ ጋር የተጠየቀው ጥያቄ እስኪ አንተ መልስ። ቆይ ትዝብቱን ለታዳሚን ተሆና ኢየሱስ ክርስቶስ አምላክ ነው እንወያይ። እኔ ኢየሱስ ክርስቶስ አምላክነቱን እሱ ጋር አይደለም እኛ ያለነው እኮ ቁርአን ኢየሱስ ኢሳ በእግዚአብሔር ቃል የእግዚአብሔር ቃል ነው እያለ መንፈሱ ነው ከመንፈሱ ነው ሲል ይሄ የመጣበትን አመጣጥ ሳይሆን የሚገልጸው ቃል ምን እንደሆነ አልተረዳሽም እኮ መጀመሪያ። ስለዚህ አስረዳ ነው እኮ ቃል ምን እንደሆነ አልተረዳሽም እኮ አንቺ። አሁን ቃል ምን እንደሆነ አንተ ነው ይሄን መመለስ ያለብህ። ሙስሊም ከሆንክ አንተ ነው መመለስ ያለብህ። ኢብራሂም መለሰ። ቃል ማለት እኮ ቃል ማለት ይማም መሰልሽ እኛ ቃል የምንለው በእኛ ሃይማኖት የአምላካችን ባህሪ ነው። አምላካችን ይናገራል በቃል በቃ ይፈጥራል። ባህሪው ነው። ከሱ ተነጥሎ ምንነትም ማንነትም ያለው ነገር የለም። ባሽ አይደለም። ይሄ ነው አሁን የአምላክ ቃል የአምላክ ባህሪ መሆኑን ላስረዳሽ ነበረ። ያው ሄድሽ አይ በቃ አልፈልግም ብለሽ ተውሹ። ወደ ነጥቡ ስንመጣ ማለት ነው። አንተ ምንድነው ወደዚህ ገብታ አስረዳ። ካላህ ቃል ነው ኢየሱስ ኢሳ ሲል ምን ማለት ነው የሚለውን አንተ ነህ ማስረዳት ያለብህ እኮ። ይማ ምን መሰለሽ እንጂ መጽሐፍ ቅዱስ እኮ ምን መሰለሽማ እኛ የአላህ ቃል የአላህ ባህሪ ነው እንጂ ከአላህ ተነጥሎ ምንነትና ማንነት ያለው ነገር ነው ብለን አናውቅም። ይሄንን መረዳት መቻል አለብሽ። ገባሽ አይደለ? ስለዚህ ይሄን ግራውንድ ሳትይዢ በቃ የፈለገ ብናሳይሽ አትረጁም። ስለዚህ እሱን የምትረጅበት መንገድ ነው ላሳይሽ እየሞከርኩ ያለሁት። ሄደን መጨረሻ ላይ መግፋት አልቻልሽ ወይ መቀጠል አልቻልሽ። በቃ ይቅርብኝ ተወው። መቀጠል ያልቻልኩት የአምላክ ቃል ፈጣሪ ነው። እግዚአብሔር ቃሉ ከእርሱ ጋር አይለይም አልኩ። ጠየቀኝ መልስ ጨርስ እኮ በቃ እዛ ጋር አሁን አንተ ማስረዳት ያለብህ ቁርአን ላይ ሲጻፍ እሱ ጋር ሄድና በቃ እንጨርስ ማለት ብዙ ሰዓት ማጥፋት የለብንም። አሁን ምን መሰለሽማ ሌሎች ሰዎች ይግቡና እንትን ይበሉ። ያንን ነገር ብትረጃ አሪፍ ነበር። ከተረዳሽ ይገባሽ ነበር። ግን አሁን ምን መሰለሽ የአምላክ ቃል አንተ በምትለው ስም እሺ ያስረዳ። አሁን አንተ ባልከው ምን ማለት ነው? ምን መሰለሽማ ጅብሪል ለመርየም በስርዓትን ይዞላት መጣ። በስርዓቱ ምንድነው? አላህ በልጅ ያበስርሻል አላት። ከዛ እሷ ወንድ አላውቅም እንዴት እንደዚህ ይሆናል ብላ ትጠይቀዋለች። ብላ ስትጠይቀው አይ እሱ አላህ የፈለገውን ነገር ቃል አለው። ያ ቃሉ ደግሞ የሚፈልገውን ነገር የሚያደርግበት የይሁን የሚል ቃል ማለት ነው። ስለዚህ ለአላህ ሁን ባለው ጊዜ ይሆናል ምንም ነገር። ስለዚህ ይሁን ባለው ጊዜ የሚሆን ከሆነ እሷም እንድትጸንስ በቃ ትጸንስ ባለ ጊዜ ያለ ምንም ነገር ትጸንሳለች። በቃ ይሄ ነው ነገር። ገባሽ አይደለ? ይሄ ነው እኛ እንደዚህ ነው የምንረዳው። ግን አሁን አንቺ ምንድነው የክርስትናን ሃይማኖት ይሄ መነጽር ይዘሽ ይሄንን ለመረዳት እየሞከርሽ ስለሆነ አንደርስታንድ ልታደርጊው አልቻልሽም። ይሄ ነው አሁን መጀመሪያ ግራውንዱን እናስተካክለው ያልኩሽ ይሄ ነው። ቃሉን ሁሉ ጊዜ ጭቅጭቅ ነው የሚሆነው ሁሉ ጊዜ ማለት ነው። እና እንድትረጁ አሁን ይሄ ሁላ መንደባለል የመጣው ኢየሱስ ክርስቶስን አምላክ ለማድረግ ነው። እና ብዙን ጊዜ ከልጆች ጋር ታወራለሽ መሰለኝና አንቺ ከፈለግሽ ኢየሱስ ክርስቶስ አምላክ ራሱ ቢሆን አያስኬድሽም ነው የምልሽ። ከፈለግሽ በጣም አጭር ኮንቨርሴሽን ብናደርግ ኢየሱስ ክርስቶስ አምላክ ሆኖ ራሱ አያስኬድሽም ማለት ሆኖም ባይሆንም ችግር ነው ላንቺ፣ ቢሆንም ችግር ነው። ስለዚህ ይሄንን ነው እኔ ለነገርሽ እየፈለኩ ያለሁት ማለት ነው። እና መቀጠሉ ካሉ ቀጥሉ፣ ከፈለግሽ ግን አንቺ እንድናሳጥረው ኢየሱስ ክርስቶስ አምላክነቱን ተቀብይልሽ እኔና አንቺ ነው ከፈለግሽ አስር ያንተን ፖይንት ምንድነው? ከኢብራሂም ጋር ተመሳሳይ ነው። ምንድነው አዳም በተፈጠረበት መንገድ ይሁን ሲባል ይሁን የሆነ ነው እያልከኝ ነው። ይሄ ግን በዚህ መንገድ አይደለም እያልኩ ነው። እኔ እኮ ተለይቶብኝ እኮ ነው። እዚህ ጋር ኢየሱስ ክርስቶስ ነው በተለየብሽ መንገድ ኢየሱስ ክርስቶስን አምላክ ያደርገዋል ወይ? ቆይ በአላህ ቃል በአላህ መንፈስ ሲል
ከአዳም አፈጣጠር ጋር ወይ ይሁን በሚለው ቃል አለመፈጠሩን ያሳያል። ያ አዳም የመጣበትን መንገድ አዳም የመጣበትን መንገድ የሚያሳይ አሁን ቆይ በቃ ያሳይ ችግር ተፈጠሩ ሲባል በቃሉ ተፈጠሩ ስንል እንዴት እንደመጡ ማሳያ ነው። ግን ችግር የለውም ያሳይ። እሺ ልጨርስ። እግዚአብሔር ሰማይን ተነስቶ ምንድነው ምን ፈጥሯል እግዚአብሔር? ብርሃን ይሁን አለ ሆነ ይላል። እሱ ኮንሴፕት ገብቶኛል። ከዛ ግን ብርሃን ከኔ ነው ቢል አንድ አይነት ነው። ብርሃን እኮ አሁን ምን መሰለሽ እንትኑ ሚኒንጉን ይቀይራል። አሁን እዚህ ጋር እያለ ያለው እንደዛ ነው ያልኩህ። አንቺ እንዳልሽው ይሁንና እንቀጥል አልኩሽ እኮ። አንቺ እንዳልሽው እኛ እንዳልኩት አይደለም እኮ እኛ እንዳልሽው ይሁን በሚል ቃል አይደለም የተፈጠረው። ይሁን በሚል ቃል የተፈጠረው ይኸውልህ ማርያም ላይ ሲተነፍስባት እሱ ልክ ነህ እንደ አዳም ይሁን በሚል ነገር ኮንሴፕት ሜሪ አልሰማሽኝም? ይሄ ግን ስም ነው ያልኩ ነው። ቆይ ስም ነው በቃ ይሁን። አንቺ እንዳልሽው ይሁንና እንቀጥል እኮ አልኩሽ። በቃ አንቺ እንዳልሽው ነው እንቀጥል። በቃ እንዳልኩ ዲፈረንት አይዲያዎችን መልሶችን ነው እያገኘን ያለ ነው። ይሁን እስኪ እንቀጥል። አንቺ እንዳልሽው ይሁንና ፖይንት ለመጣጣል ሳይሆን እኔ ጄኒዌንሊ ነው ይሄን ጥያቄ ነው እኔ ምን አይደለም እኔ ምን እያልኩሽ እንደሆነ እኮ አልተረዳሽም። አይደለም ሜሩ፣ አሁን ምን መሰለሽ ሜሩን እኛ አስረዳንሽ አልተዋጠልሽም። ከዛ እኔ ደግሞ ሜዶን ላስፋልሽ አልኩሽና አንቺ ተዋጠልኝ እንዴ? እኛም እኮ መረዳት እንፈልጋለን ቁርአንን። ሰው አልተረዳሽም። ልዩነት አየሁበት እኮ ልዩነት ጠየቅኩኝ እኮ ልንገርሽ ልዩነት አየሽበት። ከዛ በኋላ የአንቺን ሀሳብ ልቀበልሽና እንቀጥል። እንደማያስኬድሽ ላስረዳሽ ነው። አንደኛው ስም ነው፣ አንደኛው ደግሞ አመጣጥን ነው የሚያሳየው ነው። እሺ እኮ ይሁን። እሺ እንዳልከው መልሳችሁንም ተቀብያለሁ፣ ሪስፔክት አድርጌ ተቀብያለሁ። ያንተ ሀሳብ ሆነ አንቺ እንዳልሽው ሆኖ እንቀጥል። እንደማያስኬድሽ ላሳይሽ። በቃ ጨርሻለሁ። እሺ ቴንክ ዩ እኮ እንሂዳ። አቀጥይኝ። አይ በጣም እንትንም ማርም ሲበዛ ይጣፍጣል በጣም እና ሰለቸኝ ትንሽ። ይሄ እዚህ ላይ መልስ በቃ ኢብራሂም ዮሐንስ 1:1 እንከፈትልኛል። እንደዛ ነው። ዮሐንስ 1:1 እንከፈትልኝ። እሺ ቆይ ሜሪ ዮሐንስ 1:1 ታስተምረናለች። በቤቱ የወንጌል እጥረትም ስላለበት ትንሽ ወንጌል ተደራሽ እንዲሆን እስቲ ሜሪ ዮሐንስ 1:1 ታስረጅናለሽ። ቀጥይ፣ ሚውት አድርጌልሻለሁ። አስረጅንና እንዴት እንደምትረጂው No? Okay. Here we go. ሚውት አይነሳም። ሜሪ ያለሽ ይሄንን አስረጅንና ይሄንን ከማስረዳትሽ በፊት ግን ስለምንነትና ስለማንነት ታውቂያለሽ? ሜሮን አለሽ? አለው። ስለማንነትና ስለምንነት አውቃለሁኝ። ኦኬ ምንድን ነው አስረጅኝ። መጀመሪያ ይህንን ምዕራፍ እያነበብን እንድንግባባ ምንነትና ማንነት ማለት ምንድን ነው? ፎር ኤግዛምፕል እግዚአብሔር የምንለው ምንነት ነው ያለው እንጂ ማንነት ብለን አይደለም የምንለው። ማንነት ዲፍረንስን አንድን ከአንዱ ሊለይ ይችላል አይደል? ማንነት ከሆነ አንተ ሌላው ይላል፣ ሌላው ሌላ ይሆናል። ምንነት ሲሆን ግን በአንድ አምብሬላ 3 ምንነት ሊኖር ግን ይችላል። ሶ ሚኒንጉ ሲምፕሊ እንደዛ ነው። እንግዲህ ምንነትና ማንነት እንደዚህ አንድን ነገር ሼር ማድረግ ይችላል። ያ ምንነት which is አምላክ የሚባለውን ነገር ግን የተለያየ ምንነት ግን ሊኖረው ይችላል። ሲያብ ከመንፈስ ቅዱስ የተለያየ ወደ ሃይማኖት አትግቢ። ምንነትና ማንነት መጀመሪያ ምንነት ማለት ምንድን ነው? አሁን ስፓት ላይ አደረክ። በኤግዛምፕል ሳስረዳ ይሻል ነበር። እሺ አንቺ ምንድነሽ? አንቺ አንቺ ምንድነሽ? ኧረ ተው ስፓት ላይ አታደርገኝ። አይ የምር ምንድነሽ አንቺ? እኔማ ሰው ነኝ። ምንድነኝ? ሰው ውስጤ እግዚአብሔር ምንድነው? ስጋ መንፈስ ያለኝ እግዚአብሔር ምንድነው ብትለኝ ዘላለማዊ ነው። እግዚአብሔር ምንድነው? ፈጣሪ፣ እግዚአብሔር ምንድነው? 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 እግዚአብ
ቴንኪው። አሁን ምን መሰለሽ ምንነት ማለት በቀላሉ ሳስረዳሽ ምንነት ማለት እንትን ባህሪ ይባላል። ባህሪ ማለት አሁን ለምሳሌ አንቺ ሰው ነሽ፣ እግዚአብሔር ፈጣሪ ነው። ደግሞ እኛ ቤት ደግሞ የሆነች ድመት ካለች እሷ ድመት ናት ምንነቷ ማለት ነው። ገባሽ አይደለ? አንቺ ደግሞ ማነሽ ብልሽስ ደግሞ መልስሽ ምንድን ነው? ሰው ነኝ ያልኩኝ። አይ ምንድን ነሽ ስልሽ ነው ሰው ነኝ ያልሽኝ። አሁን እኔ ማነሽ ነው ያልኩሽ። ማነሽ? ኧረ ጥያቄ እስማማ አማርኛ እንደዚህ ይጠርብኝ አልገባኝም። ጥያቄ ማለት ወዴት እየሄድክ እንደሆነ ዮሐንስ አንዳንድ አስረጅ። አሁን ለምሳሌ በር አንኳኳሽና መሰለ የምናወራው ነገር ብናውቀው ደስ ይለኛል። ምንድን ነው ልናወራ እኮ አይደለም። አሁን አንቺ ወይማ ብዙ ያልተረዳሻቸው ማውራት አይቻልም። አዎ ምን መሰለሽማ፣ አሁን አንቺ ገና ብዙ ያላወቅሻቸው ነገሮች አሉ እንደተረዱት አብዛኛው ሰው እዚህ ውስጥ የሚያውቀው ማለት ነው። አሁን ለምሳሌ አንቺ በር አንኳኳሽና ማን ነው ብል ምንድን ነው የምትይው? በቃሌ እናገራለሁ እኔ ነኝ እልሃለሁ። ኖ አይ እኮ አንቺ ማንሽ ብልሽስ? እኔ ነኝ ስትኝ አንቺ ማንሽ ብልሽስ? እንደ ቅርርብነቴ የጠየቀኝን ሰውና እናቴም ከሆነች አይደል አንኳኳሽ አልገባኝም። ጥያቄ አልገባኝም። በእውነቴ ነው የምልህ ልረዳ። እሺ ኢብሮ እሺ ማይከን አንሳ። ኢብሮ ልጠይቅ አንቺን ብቻ ከማፋጥሽ ኢብሮ አለክ ወደ ሌላ ሰው ዞር አድርገው እንጂ ትንሽ ኢብሮ ምንድን ነክ? ኢብሮ አንተ ምንድን ነክ? ሰው። ኦኬ ማን ነክ? ኢብራሂም ነኝ። ቴንኪው። አይሻ ሜሪ ምንድን ነው ስለው ሰው ነኝ ያለ ምንነት ምን ነው የሚያመላክተው? ባህሪ ወይ ደግሞ ኔቸርን ያመላክታል። ማንነ ሲባል ደግሞ ማንነት ማለት መገለጫን ያመለክታል። ማንነትሽ ያንቺ መገለጫሽ ነው። ማንነትሽ ደግሞ የሚገለጠው በምንነትሽ ነው። አሁን ሜሮን የምትባል ሴትዮ ሰው በሆነ ምንነት ላይ ትገለጣለች ማለት ነው። ይህንን ተረዳሽ? እሺ ወደ ፖይንትና እና እስቲ እንግዲህ ፖይንትን አሁን አድርገን እንድንይዘው ወዴት እንደምትሄድ አልገባኝም እና እስቲ ቀጥል። አሁን ለምሳሌ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ምንድን ነው እያለን ያለው መጽሐፉና እስቲ አንብቢና አስረጅናች። ከዛ ከአንቺ ሀሳብ ተነስተን እናወራበታለን። እሺ እናውጣውና ያው ተከፍቶልሻል ይለፊት ነው። ኦኬ በመጀመሪያ ቃል ነበረ። እሺ ቃልም በእግዚአብሔር ዘንድ ነበረ። the same thing ማለት ነው። ቃልም እግዚአብሔር ነበረ አለ። ኦኬ ይሄንን እናውራበት። አንተ ነው የምታወራው ወይስ እኔ ነው የማስረዳው? አይ እናውራበት ነው ያልኩሽ። ላውራበት ሲሆን እናውራበት ነው ያልኩሽ። አይ አስረጂ ነበር ብለህ የጀመርከው መጀመሪያ ላይ። ከዛ ደግሞ አሁን ወርድ ላስረዳ እና እናውራበት ኢኒሴንስ ምን መሰለሽ፣ እናውራበት ኢኒሴንስ ሜሪ ታውሪበትና ከዛ ነው ሐሳብ ሰጥበታለሁ። እኔ ላውራበት አላልኩሽ። እና ቀጥይ ቁጥር 1 አስረጅ። እሺ ቃል በመጀመሪያ ቃል ነበረ የምንለው ወልድ ነው። ኦኬ ቃልም ይሄው ቃል ኢየሱስ ኦር ወልድ በእግዚአብሔር ዘንድ ነበረ ማለት ምንድነው? አብሮት ነበረ። ኦኬ ስለዚህ ከአብ ጋር ነበረ ለማለት ነው። ከዛ ቃልም እግዚአብሔር ነበረ አለ። ስለዚህ ይሄ ቃልም የተባለው አምላክ ነበረ እያለ ነው። በጣም ሲምፕል ወይ እኔ የተረዳውበት ማለት ነው። እሺ ስንት አካል አለ እዚህ ጋር? 2። ኦኬ ሁለት አካል የተባሉት ማንና ማን ናቸው? እዚህ ጋር ስፔሲፊክሊ አይ ቲንክ ስለ አብና ስለ ወልድ ነው እየተናገረ ያለው። ኦኬ እሺ ስለዚህ ወልድ የተባለው ቃል ነው፣ አብ የተባለው ደግሞ እግዚአብሔር ነው። ከዛ ቃልም ደግሞ እግዚአብሔር ነው እያለን ነው እዚህ ጋር እኮ አገባኝ። ቃል የተባለው ወልድ ነው፣ እግዚአብሔር የተባለው ስለዚህ ወልድ የተባለው እግዚአብሔር ነው፣ ወልድም እግዚአብሔር ነው ማለት ነው። እንደ ሴንስ አይደል ስታነበው ቬሪ ክሊር ነው እኮ አገባኝ። ወልድ የተባለው ቃል ነው፣ አብ የተባለው ደግሞ እግዚአብሔር ነው። እስቲ ደግሞ ቃል የተባለው ወልድ ነው፣ እግዚአብሔር የተባለው ደግሞ አብ ነው። ኖ ኖ ኖ ኖ
በመጀመሪያ ቃል ነበረ ወልድ አልን። ቃልም በእግዚአብሔር ዘንድ ነበረ፣ ይሄ አብ ነው። ከዛ ቃልም እግዚአብሔር ነበረ አለ መልሶ ማለት ነው። ቃልም እግዚአብሔር ነው። ስለዚህ አብም እግዚአብሔር የተባለው አብ ነው። እግዚአብሔር የተባለው አብ ነው። አዎ በመጀመሪያ ቃል ነበረ። አዎ ስለዚህ ቃል የተባለው ደግሞ ወልድ ነው። አዎ እንደ ሴንስ ቬሪክሊ ወደ 17 ቁጥር ስትሄድ ማን እንደሆነ ይናገራል። እሱ ስጋ ሆነ ይላል። እዚህን ጨርስና በመጀመሪያ ወልድ ነበረ አለ። ልክ ነኝ? ያ ባለው እንደዛ በያለ ከዛ ወልድም ደግሞ በአብ ዘንድ ነበረ አለ። ልክ ነኝ? አዎ ከዛ ቀጠለና ወልድ ደግሞ አብ ነበረ አለ። አሁንም ትክክል ነኝ? አዎ እንደዛ ነው መረዳት። ስለዚህ ወልድ አብ ነው ማለት ነው። and in his nature እግዚአብሔር ነው እያለ ነው። in his nature ወልድ አብ ነው ወይ? እሺ ታዲያ እግዚአብሔር አንድ ነው ስንል እኮ ነው አይ ቲንክ ትንሽ ኮንፊውዥን የሚያመጣው። እግዚአብሔር ነው እኔ ጠየቅኩሽ ወልድ አብ ነው ወይ? ፈጣሪ አንድ ነው ነው የምንለው፣ ሶስት ነው አንልም አይደለ? ነው አይኔ እሱን አልጠየቅኩኝ። እኔ ጠየቅኩሽ ወልድ አብ ነው ወይ? ውስጥ ደግሞ በጋድ ሄድ በሚባለው ነገር ውስጥ ደግሞ ሶስት ምንነት አለ። አብ የሚባል ወልድ የሚባል መንፈስ ቅዱስ የሚባል አለን። አንዱ ከአንዱ ጋር በተፈጥሮ አይበላለጥም ማለት ኔቸራቸው እኔ መቼ ይበላለጣሉ? አይበላለጡም። ስለዚህ ሶስቱም እግዚአብሔር ናቸው። አይ ይበላለጣሉ መቼ አልኩ? እሺ አይ እኔ እግዚአብሔር አይደሉም መቼ አልኩኝ? ገባሽ? እኔ ያልኩሽ ነገር ቃል የተባለው ወልድ ከሆነ እግዚአብሔር የተባለው አብ ከሆነ በመጀመሪያ ወልድ ነበረ፣ ወልድ ደግሞ በአብ ዘንድ ነበር፣ ወልድ ደግሞ አብ ነበረ ብሎ ነው እየጻፈ ያለው። እግዚአብሔር ነው የሚለው። ይኸውልህ እግዚአብሔር አብ ነው አልሽ። የአምላክ ስም ነው። እግዚአብሔር አብ አይደለም እዚህ ጋር የተባለው። እግዚአብሔር ማለት አብ ብቻ አይደለም። እግዚአብሔር የምንለው በዚህ ሀገር ጋድ የሚሉት ማለት ነው። ቢካዝ ብዙ ቦታ ላይ ስትሄድ መንፈስ ቅዱስም አምላክ ተብሏል፣ እግዚአብሔር ተብሏል። ቤሲክሊ ኢየሱስ ክርስቶስም አምላክ እንለዋለን አይደለ? በብዙ ጥቅሶች ላይ ብታየው አምላክነቱ ታያለ። አብም ደግሞ አምላክ ነው። ሶስቱም እግዚአብሔር ይባላሉ። ስለዚህ ገባህ አይደለ? ተነጣጥለው አይደለም የምታያቸው። ችግር የለውም። ሀሳቡን ለታዳሚ ትተነው አሁን ደግሞ ቀጣዩ ደግሞ ሀሳብ ካልተረዳህ ወር ደግሞ እኔም ያልተረዳሁት ካለ እዛ ጋር ማስቀመጥ ትችላለህ። ይሄ ለታዳሚ ምናምን አይደለም። እዚህ ጋር ማንም ሰው አይከፈልም እኮ እዚህ እኮ 590 ሰው ተቀምጦ እየሰማን ያለ ነው። የሆነ ነገር ከተማሩ ብሎ ነው። ለዛ ነው ገባሽ? ስለዚህ አሁን ምንድነው ቀጣይ ጥያቄ? በመጀመሪያ ቃል ነበር የተባለው ቃል ምንድን ነው? እሺ ዝም ብለህ ከተሰማኝ እኔ ላስረዳ ማለት ነው። አይ ምንድን ነው ያልኩሽ? አስረጅኝ። ሲው ምንድን ነው ቃል? አብ ያስባል እንላለን አይደለ? ፕላን በጣው ቆያስ ምበልሽ ኮንሴፕቱን ላስረዳ ወይ ዝም በልና ኮንሰፕሽን እኮ አስረዳሽ። እሺ ቃሉ ምን እንደሆነ እኮ መናገር አለብኝ። ቃሉ ከየት እንደመጣ ቢካዝ ኢየሱስ ክርስቶስ ምድር ላይ ያለ ሲናገር እኮ ሰምተዋል። የምሰማውን ብቻ ነው የምናገረው። ኢየሱስ ሲል ሰምታላችሁ። ማስረዳ ምን እንደሆነ እኔ እሱን አልጠየቅኩሽም። እኔ የጠየቅኩሽ ቃል ምንድን ነው ቃል? ኦኬ እግዚአብሔር አብ መናገር ሲፈልግ ራይት፣ እግዚአብሔር አብ ለሰው ምድር መፍጠር ቃል ምንድን ነው እኮ ልናገር ነው። ያያችሁ በቃ አውቀህ ይኸውልህ እሺ ሜሪ ምንድን ነሽ አንቺ? ቅዱስን አይደል ቅድም ምንድን ነሽ አንቺ? ቅድም ቆይ ስማ፣ ስታስረዳ ጸጥ ብዬ ሰምቻለሁ። መጽሐፍ ቅዱስን ከጠየቅ ደግሞ ጸጥ ብለህ መስማት አለብህ። እኔ አስረጅኝ እኮ አይደለም ጥያቄ እኮ ነው የጠየቅኩሽ። ምንድን ነው ቃል? ምንነት የለውም ቃል? ምንነትማ ስላለው ነው። እንዴት ነው እኮ ምንድን ነው ቃል? እሺ ታዲያ ዝም በላት። ለአንድ ደቂቃ ዝም ትላለህ። ይሄ እንደዚህ አይነት መዳረቅ አሁን አልፈልግም። በቃ አሁን ወርዳለሁ። ኖ እኔ እኮ አስረጅኝ እኮ አይደለም። አሁን ወርዳለሁ ማለት ይሄ ለማፌዝ ከሆነ የመጣው በቃ እኔ ልውረድ ነው። ለማፌዝ አይደለም። ምንድነው አንቺ ምንድነሽ? ለምሳሌ እሺ ይሄን መልሽልኝና ቀጥይ ወደ ማብራሪያሽ። ምንድነሽ አንቺ? እንዴ
እየደጋገብክ አንድ ነገር ለምን እንደምትጠይቀው ዝም ብለህ ስማ። አስረጂ ነበር እንደውም ሐሳብ እየሳትሽ የነበረው እኮ ምንድነሽ አንቺ? ለምን ወደ እኔ ትመጣለህ? ቃሉን እናንብበውና እንፍታው እኮ። ምንነት ምን ብዬ ስለምንነት ስጠይቅሽ ሐሳቡን ስላልተረዳሁሽ ነው። ምንድነሽ አንቺ? ሚውት ላደርጋለሁ። በቃ ያያችሁ አይደል? እንደዚህ አይነት ነገር ነው የምታደርጉት። ማለት ማንም ይሰማም የለም። አንተ ነው ባይዘው እንትን የሚልህ እንጂ እኔ አስረጅሽ። አንድ ደቂቃ አለሽ፣ አስረጅ። ችግር የለም። አዎ ቃል ስጋ። እሺ አውጣው ጥቅሱን። አንድ ደቂቃ ስጠኝና አትሊስት አንድ ደቂቃ ወርቼ ወርድልሃለሁ። እኔ ችግር የለብኝም። አምጣው ቃሉን። ግን የጠየኩሽ ምንድነው? ጥያቄውን ለማስታወስ እኮ አይከፍተም። ምንድነው ጥያቄው? እሺ አንዴ ስማ። ቃል ምንድነው? እዚህ ጋር ምንነቱ ምንድነው እያልክ ነው አይደለ? ስለዚህ ላስረዳ። አንዴ ሚውት አድርግና ላስረዳ። ሰማይና ምድር ሲፈጠር ኦኬ፣ ሰማይና ምድር ሲፈጠር ቃል ወጣ ይላል አይደል? ይህ ቃል ማለት ብርሃን ይሁን ሲል ቃል ወጥቷል። የተነገረ ቃል አለ። ዝም ብሎ ያለ ቃል አይደለም የመጣው። ስለዚህ አብ ምንድን ነው ይለናል መጽሐፍ ቅዱስ? አብ መንፈስ ነው። መንፈስ ደግሞ ማውራት ይችላል፣ ማየት እንትን ይዳሰሳል፣ አይዳሰስም አይደለ? ስለዚህ እግዚአብሔር ሲያስብ ምድርና ሰማይ ሊፈጥር ሲያስብ ከዛ ይሄ ወርድ የተባለው ቃል የተባለው በሱ ነው። እንግዲህ ይሄ ሁላ ምድር ላይ ያለው ነገር የመጣው ማለት ነው። ስለዚህ ብርሃን ይሁን አለ፣ ብርሃን ሆነ። ስለዚህ ማን ነው ይሄ ደግሞ ብርሃን ይሁን ያለው? ኢየሱስ ክርስቶስ ነው እያልን ነው። ኦር ወልድ በለው እሺ፣ በብሉይ ኪዳን ላይ ሴንስ ከሄድን ማለት ነው። ስለዚህ ይሄ ቃል የሚናገረው ቃል ነው ማለት ነው። አውጥቶ ብርሃን ይሁን ሲል ያለው ይሄ ወልድ ነው። ስለዚህ እግዚአብሔር ግን ምንድን አደረገ? አሰበ አይደለ? ኑ እንፍጠር ሲል እኮ ሐሳብ ነው አይደለ? እግዚአብሔር ኑ እንፍጠር አለ፣ ሰውን አለ። ስለዚህ በዛ ሴንስ ስራውን የሚሰራው ወልድ ነው። ኦኬ፣ ምድር ሁላ ውስጥ ያለችው ነገር በሱ ተሰራች ይላል። ወረድ ብለ ዮሐንስ 3 ላይ ሁሉ በእርሱ ሆነ፣ ከሆነውም ሁሉ አንዳችም ያለ እርሱ አልሆነም ይልሃል። ምንድነው? አብ ሁሉን ነገር የሚሰራው በክርስቶስ ውስጥ ነው፣ ኦር ደግሞ በወልድ ውስጥ ነው ማለት ነው። ምንድነው? ወልድ ቃሉን መናገር አለበት ማለት ነው። ቃል ነው እያልንህ ነው። ቃል ማለት ይሃ ነው። ወርድ አንድ ጥቅስ አምጥቼን ባሳየው። ቆይ እንዴ ይሄንን እንትኔን ሰፖርት ለማድረግ አንድ ጊዜ ግን አሁንም ይቅርታ ተቀጥያለሽ። ግን እኔ ጥያቄን አላገኘሽም። አሁን እኮ ቃል ፋልኩ ቃል ማለት የእግዚአብሔር ወርድ ነው ማለት ነው አይደል እንዴ? ምንድነው? ምን መሰለሽ፣ እኔ አሁን ሰው ነኝ አይደለ? አስባለሁ። ጭንቅላቴ ነው የሚያስበው እንጂ አፌ ሳላስብ አያወራም አይደል? አሁን ማወራ ሁላ እሱን አልጠየቅኩሽማ። ምን መሰለሽማ፣ እኔ የጠየቅኩሽ አንቺ አሁን እኮ ቃል ማለት የእግዚአብሔር ወርድ ነው እያልሽኝ አይደል? አንቺ የመለሽልኝ መልስ ምንድነው? ቃል ማለት የእግዚአብሔር ወርድ ነው እያልሽኝ ነው አይደል? ይሄ ነው መልስሽ አይደል? ይሄንን ያልሽኝ። ስለዚህ አሁን አልኩ ብርሃን ይሁን አለ ይላል አይደል መጽሐፍ ቅዱስ ላይ ዘፍጥረት ላይ ስታነብ እሱን ቃል የተናገረው ወልድ ነው እያልኩ ነው። በዚህ እኔ እሱ ማን የተናገረው ብዬ አልጠየኩሽማ ሜሪ። እኔ አሁን እኮ ምን መሰለሽ እኮ ሜሪ፣ ምን መሰለሽማ እየተግባባን ብናወራ አይሻልም? እንድንግባባ ነው እኔ አንዳንድ ነገሮችን እያነሳሁልሻለሁ። አሁን ለምሳሌ ሜሪ አለሽ፣ አንቺ ምንድነሽ ብዬ ብጠይቅሽ ምንድን ነው መልስሽ? እኔን እኮ በፈጣሪ ሴንስ እያደረክ አይደለም የምታወራው። ኖ አይደለም፣ ስለዛ አይደለም። ምንነት የሚለውን ኮንሰፕት እንድትረጂ ነው። እኔ አሁን ምንድን ነው ብዬ ስጠይቅሽ ጥያቄው ሲጀመር እኔ እንዳልገባሽ ነው የተሰማኝ። ስለዚህ እንዲገባሽ አንቺ ምንድን ነሽ? ምንነት እኮ ማለት ምንነት ወደ ሌላ አሁን አይደል? ምንድን ነሽ አንቺ? እኔ ምንድነው ምንድነሽ ማነሽ ስምሽ ማን ነው ምናምን ከምትል ቃሉን ለምንድነው እንደማስረዳው የማትረዳው ነው። ገባ? እኔ አሁን ይረዳል። ይሄ ሁላ ለፍቼ ማለት ነው። ማንም ሰው ካልተረዳ ይገርመኛል። ግን 10 ሰከንድ ስጭኝና አንቺ አስረዳሹን እንደውም ቀለል ባለ አማርኛ አላስረዳሽ። ከተሳሳት አይኔ እንዲህ አላስረዳውም ትኛለሽ። እሺ አንቺ አሁን እያልሽ ያለሽው እግዚአብሔር አለ፣ እሱ እግዚአብሔር አለ፣ ቃል አለው፣ መንፈስ አለው። ስለዚህ ይሄ እግዚአብሔር
ልክ ኦሪት ዘፍጥረት ላይ እግዚአብሔር በመጀመሪያ ሰማይን ምድርን ፈጠረ ካለ በኋላ ብርሃን ይሁን አለ እያለ እንደዚህ ይሁን እያለ በዚህ በቃሉ ፈጥሯል። ይሄ ደግሞ ቃሉ መፍጠሪያው ደግሞ ወልድ ይባላል፣ ማለትም የእሱ ልጅ ነው። ስለዚህ እግዚአብሔር ሁሉንም ነገር በዮሐንስ ወንጌል ምዕራፍ 1 ከቁጥር 3 መሰረት ሁሉንም ነገር በልጁ እንደፈጠረ ነው የሚያሳየን። ስለዚህ የእግዚአብሔር ቃል ፈጣሪ ነው። ስለዚህ የእግዚአብሔር ቃል የምንለው ደግሞ ልጁ ወልድ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይም ሊያሳየን የፈለገው ለዘመኑ ጅማሬ ፍጻሜም ሳይኖረው እግዚአብሔር ወልድ በቃልነት ከእግዚአብሔር አብ ዘንድ ይኖር ነበረ። ይህም ደግሞ ቃል የተባለው እግዚአብሔር እንደሆነ ዮሐንስ ወንጌል ያሳየናል። ይህንን ነው ልታስረጅኝ የሞከርሽ ያለሽው አይደል? ኧረ ለማስረዳት የሞከርኩት ሆፕፉሊ የሆነ ቦታ ላይ ቴንኪው። አሁን አንቺ አየሽ አይደለም ምን መሰለሽ፣ ሰው ሲያወራ መግባባት አለበት። እኔ አሁን ቁጭ ብዬ ያንቺን በስነ ስርዓት ሰምቼ እንደውም በተሻለ አማርኛ ያንቺን ነገር ገልጬልሻለሁ። አንቺ አሁን ችግሩ ምንድነው? የኔን እየተረዳሽ አይደለም። አሸኒያ ያንቺን ተረድቻለሁ፣ አንቺ ግን ደግሞ የኔን እየተረዳሽ አይደለም። ስለዚህ የኔን እንድትረጂ እኔ ላግዝሽ ነው እየሞከርኩ ያለው። ስለዚህ አንቺ ሐሳቤን ለመረዳትና የኔን ጥያቄ በአግባቡ ለመመለስ ሞክሪ፣ እንድንግባባ ማለት ነው። ይሁን አይረዱኝም እኮ እነሱ እየተነገራቸው አይሰሙም። እኔ ምን እንዴት እንደሚግባባ ራሱ ሰው ከነሱ ጋር ምናምን እንድትይ እንደዚህ አይነት ስሜት እንዲሰማሽ አንፈልግም። ሁላችንም እኔ በተረዳሁት አንደርስታንዲንግ ሁላችንም ገብቶናል፣ ተረድተነዋል። ገባሻ? ስለዚህ አሁን ደግሞ አንቺ በተራሽ የኔን ጥያቄ ተረጂ። እሺ፣ ከዛ የኔን ጥያቄ ከተረዳሽ ፖይንቱ ይገባሻል ማለት ነው። እና ለመግባባት ነው፣ ለሌላ ነገር አይደለም። እሺ፣ እና የኔን ጥያቄ መጀመሪያ ተረጂና ከዛ በአግባቡ ትመልሽልኛለሽ። ከዛ ፖይንቴ ከቅድም ጀምሮ ሲወራ የነበረው ነገር ክሊር ይሆንልሽ። እሺ፣ ሜሪ ያለሽ የሰማሁ ነው፣ ግን ምኑ ነው እዚህ ጋር ክሊር ያልሆነልህ ብዬ አስባለሁ። እኔ አሁን ክሊር ሆኖልኛል። አሁን ጥያቄን ያልተረዳሽው ሁሉ ነገር በሱ ተፈጠረ። እንደውም ብርሃን ራሱ ይሁን አላልኩ፣ ብርሃን ሆነ። ዮሐንስ 1:3 ላይ ወሰድኩ፣ በሱ ሁሉ ነገር እንደተፈጠረ ይናገራል። እዚህ ጋር ላወጣለሁ ያንቺን ሐሳብ እኮ ተረድተናል። አሁን ችግሩ የኔን ጥያቄ አልተረዳሽውም ነው። የኔን ጥያቄ ተረጂና በአግባቡ መልሽ። አንተ ደግሞ ማለት ነው ያው ሚዛናዊ የሆነ ጥያቄ የሆነ በዚሁ ባልኩት ነገር ላይ ተነስተ ላይክ ሴንስ የሆነ ያለው ጥያቄ መጠየቅ አለብህ። ለምን አንደኛ ነገር ያደርማል። ቀላል ጥያቄ ልጠይቅሽ፣ ወልድ ምንድን ነው? ወልድ ምንድን ነው? ቅድም መለስ ነው አይደል እንዴ? ላይክ እያስተጋገምከኝ አሁን ወልድ ምንድነው መሰለህ? ወርድን በመቀየር ኮንፊውዝ ለማድረግ አትሞክር። ሜሪ፣ አሁን እዚህ ጋር ደግሞ ላስረዳሽ ያልገባሽን ነገር። ቆይ ያልገባሽን ነገር ላስረዳሽ አንደርስታንድ እንድታደርጊ ነው። እሺ፣ ወልድ ምን አድርጓል፣ የት ነበረ ምናምን ነገር አልጠየቁሽም። ወልድ የት ነበረ ምን እየሰራ ካልኩሽ ከእግዚአብሔር ጋር ነበረ፣ ሰማይን ምድርን ሲፈጥር ነበረ ምናምን ብለሽ ትመልሽልኛሽ፣ ቅድም እንደመለሽልኝ። ግን ወልድ እኔ ምንድን ነው? አሁን ለምሳሌ አንቺ ምንድን ነሽ ብዬ ስጠይቅሽ እኔ ሰው ነኝ ብለሽ ትመልሻለሽ። እኔ አሁን ለምሳሌ ምንድን ነህ ብለሽ ብትጠይቅኝ ሰው ነኝ እልሻለሁ። ስለዚህ ከዚህ አንጻር ወልድ ምንድን ነው? ምን አድርጓል አይደለም፣ የት ነበር አይደለም፣ ምን ፈጥሯል አይደለም። ከአባቱም ከመንፈስ ቅዱስም ነጥለ ስታይ ነው ይሄን ጥያቄ የምጠይቀው። እኔን እንዳልከው አንድ ስለሆንኩኝ እኔ እንትናኔ ልልህ እችላለሁ። አየህ ጥያቄ እነሱ የተጣበቁ ናቸው ስላመጣው አየህ አይደለ? እዚህ ጋር ወልድ ይሄ ነው፣ ከዛ ደግሞ አብ እንዲህ ነው ስትል ሶስት ታረጋቸዋለህ ማለት ነው። ኦኬ እሺ። ስለዚህ ለዛ ነው ማትመልሽ። ችግር የለውም። ይሄን ኮንፊውዥን ውስጥ የገባህበት ቀላል የለውም። ይሄንን እንድንረዳው ሶስት እንዳይሆኑብሽ ስንት ፈጣሪ ነው የምታመልኪው እንጂ ሜሮ? ኦኬ፣ ያ አንዱ ፈጣሪ የማርያም ልጅ ነው። በማርያም እንዳልኩ ቁጥር 14 ላይ ስትሄድ ይሄም ቃል ሆኖ ደግሞ ስጋ ሆኖ በመካከላችን እንደወረደ ይናገራል። ስለዚህ ነው አይኔ የጠየቁሽ አንቺ የምታመልኪው ነው። ስለዚህ የማርያም ልጅ ነው። እኔ የጠየኩሽ ጥያቄ አንድ ፈጣሪ የምታመልኪ ከሆነ ያ አንዱ ፈጣሪ የማርያም ልጅ ነው ወይ? ቀላል ጥያቄ።
ከሆነ ነው ካልሆነ ማለት አትችልም። አይሆን ዮሐንስ አንዳንድ አሁን የማርያም ልጅ ነው ስትል ልክ ነህ። በስጋ የማርያም ስለዚህ ፈጣሪ የማርያም ልጅ አይደለም ማለት አባት ግን እንደሌለው ደግሞ እዛ ጋር ማወቅ አለብህ። በአባት ፈቃድ አይደለም ነው። እሱን አልጠየቅኩሽም። በምን ፈቃድ ተወለደ ምናምን ነገር ሳይሆን ያ አንቺ የምታመልከው አንዱ ፈጣሪ የማርያም ልጅ ነው ወይስ አይደለም? አንተ በምትለው ሴንስ አይደለም። በስጋ ግን ከማርያም ተወልዷል። በስጋ ቴንኪው። እሺ፣ ስለዚህ አንቺ የምታመልከው አንዱ ፈጣሪ በስጋ ከማርያም ተወልዷል? አዎ፣ አብሶሉትሊ። በቃ ጨርሻለሁ። ስለዚህ ቆይ አልጨረስም። ጨረስን እኮ በቃ ይሄን እኮ አይደለም። እግዚአብሔር በመካከላችን ሆነ በስጋም ተገለጠ ብሎ መጽሐፍ ቅዱስ ክሊርሊ ይናገራል። ዮሐንስ 17 ላይ መሰለኝ 1:17 እኮ ተስማማውልሽ እኮ ያውን መቻል ተስማማው አልኩሽ እኮ ተስማማው። ያ አንቺ ፈጣሪ በስጋ ከማርያም ተገልጧል። ስለ ስላሴ ትምህርት ኖ አይደለም። ብዙ ሰዓት ማውራት የለብንም። ወደ ስላሴ አልገባንም። ወደ ስላሴ አልገባንም። ሐሳቡ አይንጠልጠላ። አሁን አንቺ የምታመልከው አንዱ ፈጣሪ በስጋ ከማርያም ተወልዷል አይደል? አዎ፣ በስጋ ተገልጧል። በስጋ ተገልጧል። ብቻ እኮ ነው ጥያቄ። የሚገርም ነገር አንድ ጥያቄ እንኳን ይህንን ሀሳቡን ከኛ ጋር ስታወሩ እኛም መተንፈስና መጠየቅ አለብን። እናንተ ብቻ መጠየቃችሁ ትጠይቂያለሽ። አሁን እኮ ሜሪ ከቅድም ጀምሮ እጠይቅሻለሁ፣ ትሄጃለሽ፣ አትመልሽም። ከዛ ጥያቄውን በሌላ ነገር እየቀየርኩልሽ እኮ ነው እንጂ እኔ እስካሁን አንድ ጥያቄ አልመለሽም። አሁን በቃ ጨርሰናል። ካልመለስኩልህ ደግሞ ሜቢ ከሌላ ሰው ጋር ማውራት አለብህ። አንተ በምትፈልገው መንገድ ስላልመለስኩልህ አልመለስሽም ማለት አትችልም። አሁን እኮ እየመለስሽ ነው። በቃ አምላክሽ በስጋ ወረደ ወይ አልከኝ። አዎ ካልኩ መልሻለሁ ማለት ነው። አንተ ላትቀበል መልሰሽልኛል። እኔ መቼ አልመለስሽልኝም አልኩሽ? መልሰሽልኛል። እሱን ነው የምትለው አንቺ የምታመልኪው ፈጣሪ። ቆይ ኧረ ልጨርስ። የምታመልኪው ፈጣሪ በስጋ ከማርያም በስጋ ተወልዷል ወይ በስጋ ተገልጧል? አንቺ የምታመልኪው ፈጣሪ አይደል? አዎ አብሶሉትሊ እንደዛ ብለን ነው የምናምነው። ታዲያ ይሄን አሁን አንቺ እንደመጣው አይደለ? አዎ እዚህ ጋር አሁን ለምን ልዩነታችን እንደመጣ ታውቂያለሽ? እኔ አሁን ለምሳሌ ይሄንን ማልቀበልሽ በስጋ ያልተገለጠ ፈጣሪ አለ እንደዚህ ሁሉም ሰው የሚጠይቀው አይገርም? አየው እንዴት ከአንዱ ጥያቄ ወደ አንዱ ጥያቄ ስትሄድ ማለት ነው ፕሮሰስ ማድረግ አለብኝ ብለህ የምትጠይቀውን ጥያቄ ፕሮሰስ አይምሮ ያድርጎ ነው ከዛ የሚመልሰው። አትፍጠን እኮ ፕሮሰስ አድርጊና መልሽልኝ። ኦኬ ቀስ እያልክ እሺ። ጥያቄው ምንድነው? ቆይ በስጋ ያልተገለጠ ፈጣሪ አለ ወይ? በስጋ ያልተገለጠ ፈጣሪ አለ ወይ ምን ማለት ነው? እሺ የለም ማለት ተገለጠ ኦብቪየስሊ በክርስቶስ በወልድ ተገልጧል፣ ሰው ሆኖ ማለት ነው አምላክ እኮ። ስለዚህ በስጋ ያልተገለጠ ፈጣሪ አለ። ይሄንን ለማመን እኮ ዮሐንስ 1:1 ላይ ነው የምትሄደው። ይሄም ቃል ከእግዚአብሔር ዘንድ ነበረ ይላል። በቃ ይሄ ስለዚህ ገባኝ። አሁን መሰለሽ ሜሪ በስጋ ያልተገለጠ ፈጣሪ አለ ወይ? በቃ ይሄ አሁን ስትጠይቀኝ ምንድነው አለመመለስ መብት አለኝ። ለምን መሰል መለስኩልህ። አሁንም እንደውም እኔ ናይሶኝ መለስኩልህ፣ ግን ዮሐንስ 1:1 ላይ ሄድ። በቃ እሱን ለማወቅ እኮ ገባኝ። በስጋ እዛ ሄጄ ምንድነው የማገኘው? በስጋ ያልተገለጠ ፈጣሪ አለ 14 ላይ እየገለጥ እሱን እያነበብክ ከዛ ይመለስልሃል። እኔንም መጠየቅ ራሱ አያስፈልግም። ግን ስለዚህ በስጋ ያልተገለጠ መጠየቅ አልችልም ወይስ ጥያቄ ያንተ ብቻ ነው? ላንተ ብቻ እቺ መልሽና ትጠይቂያለሽ። በስጋ ያልተገለጠ ፈጣሪ አለ ፖይንት ለመጣልና ለማስጣል ምናምን ጥያቄ አትጠይቅ። አንደኛ ነገር ባስረዳህ ደስ ይለኝ ነበር። ዮሐንስ 1 የምንለው ዘፍጥረት ላይ ያለው አምላክ ስጋ ሆኖ ተገልጦ ህዝቡን አድኗል እያልን ነው። በቃ የክርስትና አስተምሮ በዚህ ውስጥ የተካተተ ነው። ከዚህ የወጣም አይደለም። ራሱ አምላክ ነው። አሁን ደግሞ አንቺ ያልሽው እኛን ያዳነን እያልን ነው። ስለዚህ ይሄ ይሻላል እንደዚህ ኖ ልክ ነሽ። አሁን አንቺ ምንድን ነው ያልሽው? ያ ፈጣሪ በስጋ ከድንግል ማርያም ተወልዶ የሰው ልጆችን በመስቀል ላይ ተሰቅሎ አድኗል ነው አይደለ? ይሄንን ነው የምታምኑት? አዎ እኔ ደግሞ የጠየኩሽ ጥያቄ እሱን ኦኬ አንደርስታንድ አደረኩ። በስጋ ከድንግል ማርያም ሳይወለድ በመስቀል ላይ ሳይሰቀል ያልሞተ ፈጣሪ አለሽ ወይ? እሺ በቃ ይመችሽ፣ ቀጥሎ በቃ ይሄንን ግን ጥያቄ ዮሐንስ 1:1 እንዳስረዳ አንተም ደግሞ ሆፕሊ የሆነ ነገር ወስደሃል ብዬ አስባለሁ።
ቅድም ስዋይ እንደውም ይሄ ቃል የተባለው ኢየሱስ አይደለም ብሎም ክህደት አይቻለው ኢየሱስ አይደለም ብሎ